ሰላም አድማጮች፣ አሜሪካ ዛሬ እንደምናያት ሰፊ አልነበረችም። የኛዎቹ የአፍሪካና የኤዥያ ሀገራት ሊቃኖች ከመለያየት ፖለቲካ ውጪ አያውቁ ይመስል ህዝባቸውን በመከፋፈል ሀገራቸውን ሲያጠቡ፣ የአሜሪካ መስራች አባቶችና ሊቃን ግን በግዢ ሳይቀር ሀገራቸውን አስፋፍተዋል። ዛሬም ያሉ ገዢዎቻቸውም ቢሆን ህልማቸው ትልቅ ነው። ለመሆኑ አሜሪካ ዛሬ የምናውቀውን ቅርጿን ለመያዝ በግዢ የጠቀለለቻቸውን ግዛቶች ታሪክ ምን ይመስላል? ይህ የሻይ ሰዓት ትንታኔ መረጃችን ነው። አብራችሁን ቆዩ። ፕሬዚዳንት ዶናልድ ትራምፕ የዴንማርክን ከፊል ግዛት የሆነችውን የአርክቲክ ደሴት ግሪንላንድ ላይ አይናቸውን ሲጥሉ፣ የታሪክ ተመራማሪዎች ደግሞ አሜሪካ መሬት መግዛት የታሪክ መስፋፋትን እያጤኑ ነው። በታሪክ ዋሽንግተን እንደ ግሪንላንድ ሁሉ በሀያላን እጅ ከመውደቋ በፊት እነዚህን ግዛቶች መቆጣጠር አስፈላጊ ነው ትላለች የሚሲሲፒ ዩኒቨርሲቲ ታሪክ ተመራማሪው። ትራምፕ ለደህንነት ሲሉ ግሪንላንድ አሜሪካ ባለቤት ማድረግ እንዳለባት ይወተውታሉ። በአንድ ወቅት በኃይልም ቢሆን ግሪንላንድን የግላቸው ለማድረግ እየተዘጋጁ እንደሆነ የተናገሩት ትራምፕ አሁን ግን አስቸኳይ ድርድርና ኃይል አልጠቀምም እያሉ ነው። ከዚህ በታች ባለፉት 2 ክፍለ ዘመናት አሜሪካ ድንበሯን ለማስፋፋት የገዛቻቸውን ግዙፍ ይዞታዎችን አቀርብላችኋለሁ። የሉዊዚያና ግዢ እንጀምራለን። 1803 ፕሬዚዳንት ቶማስ ጄፈርሰን በአውሮፓውያኑ 1803 የሉዊዚያናን ግዛት ከፈረንሳይ ለመግዛት መወሰኑ 2 ሚሊዮን ስኩዌር ኪሎ ሜትር መሬት ለማግኘት ወሳኝ ምዕራፍ ነው። የሉዊዚያና ግዢ ለአዲሲቱ ሀገር እና አህጉር ኃያል ለመሆን ላደረገችው ሽግግር ቁልፍ ነው። የሉዊዚያና ግዛት ለፈረንሳይ የሰሜን አሜሪካ ትልቁ የቅኝ ግዛት ይዞቷ ነበረ። ይሁን እንጂ በፈረንሳይ ቁጥጥር ስር በነበረችበት በዛሬዋ ሃይቲ በቀድሞ ስሟ ሴንት ዶሚኒክ የተነሳው ተደጋጋሚ የባሪያ ዓመፅ ከብሪታንያ የጦር ስጋት ጋር ተዳምሮ የፈረንሳዩ መሪ ናፖሊዮን ቦናፓርት ግዛቱን ለአሜሪካ እንዲሸጥ ገፋፍቶታል። ሉዊዚያና በወቅቱ ዛሬ ካላት ግዛት የሰፋች ነበረች። ዛሬ 15 የአሜሪካ ግዛቶች ተሸንሽነው የወጡባትና ከሚሲሲፒ ወንዝ እስከ ሮክ ተራሮች ድረስ የተዘረጋች ነበረች። ይህን መሬት ማግኘት የዩናይትድ ስቴትስን መጻኢ አገርነት ቶማስ ጄፈርሰን ለወጠነው የመስፋፋት ዕቅድ ቁልፍ ነበረ። አሜሪካና የፈረንሳይ መንግስታት በህዳር 1803 አሜሪካ ሉዊዚያናን ለመግዛት $15 ሚሊዮን ለመክፈል ተስማምተዋል። በዛሬው የዶላር ዋጋ ገንዘቡ $400 ሚሊዮን ማለት ነው። ሁለተኛው የሜክሲኮ ዝውውር ነው። 1948 በአውሮፓውያኑ 1840 አብዛኛው የአሜሪካ ማህበረሰብ በፓሲፊክ ዳርቻ ወደ ምስራቅ መስፋፋት ከፈጣሪ የተሰጠኝ ዕጣ ፈንታ ነው ብሎ ያምን ነበረ። ይህም ሜክሲኮን ዋጋ አስከፍሏታል። የአሜሪካ ድንበሯን የማስፋፋት እንቅስቃሴዋ ከዋነኛ ደጋፊዋ ውስጥ ጄምስ ኬ ፓልክ አንዱ ነበረ። 1845 በዓለ ሲመቱ በኋላ 1836 ነፃነቷን ያገኘችውን ቴክሳስን ለመቆጣጠር የነበረውን ግጭት ወርሷል። ዋሽንግተን በ1845 ቴክሳስን ገንጥላ የአገሪቱ አካል አደረገቻት። በቀጣዩ ዓመት በአሜሪካና በሜክሲኮ ወታደሮች መካከል ግጭት ከተቀሰቀሰ በኋላ የአሜሪካ ኮንግረስ ሜክሲኮ ላይ ጦርነት አውጇል። ይሁን እንጂ የጦርነቱ መንስኤ ከዚህ የሰፋ ነው። የታሪክ ባለሙያ የሆኑት ጄ ሳክስተን አሜሪካ ያኔ የሜክሲኮ በነበረችው ካሊፎርኒያ ላይ ፍላጎት አሳይታ ነበረ። ከእስያ ጋር ለሚደረገው የንግድ ልውውጥ ጥልቅ ውሃ ያላቸው ወደቦች አሏት። በአሜሪካ በኢኮኖሚ ከተነቃቁ አካባቢዎች አንዷ ነበረች ይላሉ። ይሁን እንጂ የትኛውም የሜክሲኮ መንግስት ካሊፎርኒያን ለመሸጥ ተስማምቶ በስልጣን እቀጥላለሁ ብሎ ማሰብ አይችልም ይላሉ ባለሙያው ሲያብራሩ። አሜሪካኖች ጦርነቱን ካሸነፉ በኋላ ሁለቱ ሀገራት በ1848 ጓድሌፔ ሂዳልጎ የተባለውን ስምምነት ተፈራርመዋል። በመጨረሻም ዋሽንግተን $15 ሚሊዮን በዛሬው ገንዘብ $615 ሚሊዮን በመክፈል መሬቱን ወደ ራሷ አዘዋወረች። ይህ መሬት የዛሬዎቹን ካሊፎርኒያ፣ ኔቫዳ እና ዩታህን እንዲሁም የተወሰኑ የአሪዞና፣ የኮሎራዶና የኒው ሜክሲኮና ዋዮሚንግ ግዛትን ያካተተ ነው። ነገር ግን የታሪክ ተመራማሪው ሳክስተን የሜክሲኮ ወገን ጦርነቱን ባይሸንፍ ኖሮ መሬቱን ለመሸጥ አይስማማም ነበር ይላሉ። መሳሪያ ተደቅኖ የተደረገ ሽያጭ ነው ይላሉ። በአጠቃላይ ሜክሲኮ ከጦርነቱ በፊት ከነበራት ግዛት ግማሹን ስታጣ አሜሪካ 1.36 ሚሊዮን ስኩዌር ሜትር መሬት አግኝታለች። ሌላኛው የላ መሲላ ሽያጭ ነው። በ1853 እንደ አውሮፓውያን አቆጣጠር የአሜሪካ ሜክሲኮ ጦርነት በ1848 ቢጠናቀቅም በሁለቱ ሀገራት መካከል ውጥረቱ ቀጥሏል። በ1854 በተጠናቀቀው ስምምነት የሁለቱ ሀገራት መንግስታት በሜክሲኮ ደቡብ ግዛት ስር የነበረች አነስተኛ ሰርጥ ሽያጭ ተስማምተዋል። በሜክሲኮውያኑ ቬንታ ዴል ላ መሲላ በመባል የሚታወቀው ሽያጭ አሜሪካ አህጉር አቋራጭ የባቡር መስመር ለመገንባት የነበራት እቅድ አካልና
በከፊል የሜክሲኮ መንግስት የኢኮኖሚ ችግር ውስጥ በመግባቱ ነው። የአሜሪካ መንግስት 10 ሚሊዮን ዶላር በዛሬው ገንዘብ 421 ሚሊዮን ዶላር ሶላሬ ከፍሎ 76900 ስኩዌር ኪሎ ሜትር የሆነውን ውብ መሬት ጠቅልሏል። ይህ መሬት በዛሬቱ አሜሪካ ደቡባዊ ድንበር ለመሆን ችሏል። ሌላኛው የአላስካ ከሩሲያ ግዢ ነው። በ1867 የተደረገ ነው። አውሮፓውያኑ 1867 ውጭ ጉዳይ ሚኒስትር ዊሊያም ስዋርድ የአርክቲክ ግዛት የሆነችውን አላስካን ከሩሲያ ለመግዛት የያዘው ቁርጠኝነት አብዛኛዎቹ አልተረዱትም ነበር። ሚኒስትሩ መሬቱ ትልቅ ስልታዊ ዋጋ እንዳለው እምነት ነበረው። ይህም ብሪታንያውያን ሰሜን አሜሪካን እንዳይዘልቁ እናም ለአሜሪካ ትልቅ የአሳ ምርት በመስጠት ታይቷል። ሩሲያ ለማስተዳደር ከፍተኛ ወጪ እያስወጣት ያለውን ርባና ቢስ ዋጋ ያለው ግዛቷ ሽቀንጥራ እየጣለች እንደሆነ ታምን የነበረ ሲሆን በጊዜው ዋነኛ ተቀናቃኟ የሆነችው ዩናይትድ ኪንግደም ለምትሰነዝረው ጥቃት ስስ ቦታ ተደርጎ ይታይ ነበር። ስዋርድ 1,554,000 ስኩዌር ኪሎ ሜትር ስፋት ያለውን መሬት በ7.2 ሚሊዮን ዶላር በዛሬው ገንዘብ 158 ሚሊዮን ዶላር ከሩሲያ ለመግዛት ስምምነት ላይ ቢደርስም የአሜሪካ ሕዝብ አጨብጭቦ አልተቀበለውም። ስምምነቱ የስዋርድ ሞኝነት የሚል ስያሜ በተቃዋሚዎች ተሰጠው። ውዝግብ ያስነሳው ስምምነቱ በአብዛኛው አሜሪካዊውም ርባና ቢስ መሬት ስለመገዛቱ እምነት ነበረው። ስምምነቱ ምንም እንኳን ተቃውሞ ቢገጥመውም ኮንግረስ ግዢውን በማጽደቅ አላስካ የዩናይትድ ስቴትስ አካል ሆነች። ሆኖም ግን የአሜሪካ ግዛት የሆነችው በ1959 ነው። በመጨረሻም የስዋርድ መዋለ ንዋይ ዋጋውን የከፈለው በአላስካ ወርቅና ትልቅ የነዳጅ ክምችት ሲገኝና ግዛቱ በቀዝቃዛው ጦርነት ወቅት የወታደራዊ ጠቀሜታ ሲሰጥ ነው። ሌላኛውና የመጨረሻዋ የአሜሪካ የቨርጂኒያ ደሴቶች ግዢ ነው። ስምምነቱ በ1917 የተፈጸመ ነው። አሜሪካ ለመጨረሻ ጊዜ ግዛት የገዛችው ከዴንማርክ ነው። በጊዜው የዴኒሽ ዌስት ኤንዲስ ተብሎ የሚታወቀው አካባቢ በካሊፎርኒያ የሚገኝ የደሴቶች ስብስብ ሲሆን አሜሪካ ከ19ኛው ክፍለ ዘመን አጋማሽ ጀምሮ አይን ውስጥ የገባ ነው። ዊሊያም ስዋርድ ይህንን አካባቢ ሰላማዊ የማስፋፋት እቅዱን ቁልፍ ስፍራ አድርጎ አይቶታል። ዛሬ የአሜሪካ ቨርጂኒያ ደሴቶች ተብለው ከሚታወቁት 3 ዋነኛ ደሴቶች ውስጥ አንዱ የሆነው የሴንት ዋስት ወደብ በዋናነት አይን ውስጥ የገባ ነው። ካሪቢያንን ለመቆጣጠር ወደቡ ዋነኛ ማዕከል ይሆናል የሚለው አንዱ ምክንያት ነው። በዚህ ወቅት ዴንማርክ በደሴቶቹ ፍላጎቷ እያሽቆለቆለ ነበረ። በደሴቱ ግዙፍ የስኳር እርሻ በመመስረት አፍሪካ በአውሮፓ ነጋዴዎች በተሸጡ ባሪያዎች ታሰራ ነበረ። በዓለም ገበያ የስኳር ዋጋ መቀነስ ሲጀምር የዴንማርክም እርሻውን የማስቀጠል ፍላጎት አብሮ ቀነሰ። በ1867 ሁለቱ ሀገራት ሁለቱን ደሴቶች በ7.5 ሚሊዮን ዶላር በዛሬው ገንዘብ 164 ሚሊዮን ዶላር ለመግዛት ቅድመ ስምምነት ላይ ደረሱ። ይሁን እንጂ ይህ ስምምነት የአሜሪካ ኮንግረስ ሊያጸድቀው ባለመቻሉ ከሸፈ። የአንደኛው የዓለም ጦርነት መፈንዳትና የጀርመን ሰርጓጅ መርከቦች በአሜሪካ መርከቦች ላይ የደቀኑት ስጋት ዋሽንግተን ፍላጎቷን እንደገና እንድታድስ አድርጓታል። ጀርመን ዴንማርክን በመውረር ደሴቶቹን ትቆጣጠራለች የሚለው ፍርሃት እንዲሁም ሴንት ቶማስ ያለው ስልታዊ ጠቀሜታ ዋሽንግተንን አነሳስቷታል። የአሜሪካ የውጭ ጉዳይ መስሪያ ቤት ድረገጽ መረጃ የፕሬዝዳንት ዊድሮው ዊልሰን የውጭ ጉዳይ ሚኒስትር ዴንማርክ ደሴቶቹን ለአሜሪካ የማትሸጥ ከሆነ በሌላ ከመያዛቸው በፊት አሜሪካ ደሴቶቹን እንደምትቆጣጠር ማስጠንቀቃቸውን ይገልጻል። በዴኒሽ ዓለም አቀፍ ጥናት ኢንስቲትዩት ከፍተኛ ተመራማሪ ለሆኑት አስትሪድ አንደርሰን በደሴቶቹና አሁን እያየን ያለነውን የግሪንላንድ ሁኔታ ትይዩ አድርጓ ለማየት አስቸጋሪ ነው። አሁን ግሪንላንድን በተመለከተ እየሰማን ያለነውን ያስተጋባል። ምክንያቱም አሜሪካ ሽጭልኝ አሊያም እወርስሻለሁ ነው ይላሉ። አውሮፓውያኑ በ1917 ሁለቱ ሀገራት ስምምነት የደረሱ ሲሆን የካሪቢያኑ ደሴቶችን በ25 ሚሊዮን በዛሬ ገንዘብ 630 ሚሊዮን ዶላር ሽያጭ ተስማምተዋል። በዚህ ስምምነት አካል ዴንማርክ በግሪንላንድ ፖለቲካዊና ኢኮኖሚያዊ ጥቅሟን ስታስፋፋ አሜሪካ እንዳትቃወማት ተስማምተዋል። ለአሁን ያስኩላችሁ የሻይ ሰዓት ትንታኔ ይህ ነው። በሌላ ፕሮግራም እስከምንገናኝ ጤና ይስጥልኝ።